መቼም ቢሆን ክርስቲያኖ ሮናልዶ ከሜሲ ጋር አይወዳደርም። የክርስቲያኖ ሮናልዶ ደጋፊዎች በሙሉ ይህንን ቪዲዮ በደንብ አዳምጡ። ትላንት ማታ እንግዲህ ሌሊት 8 ሰዓት ላይ የጀመረው ጨዋታ ክሮኤሺያ ከፖርቹጋል ከባድ በጣም ከፍተኛ የሆነ ፍልሚያ ነበር የማታው ጨዋታ። እዛ ላይ ላወራችሁ የምፈልገው ሁለት ነጥብ ወሳኝ ሁለት ነጥብ ልነግራችሁ ፈልጋለሁ። የክርስቲያኖ ሮናልዶ ደጋፊዎች ምን ሆናችሁ ነው? ሚዲያ ላይ በከፍተኛ የሚሰራጨው የምር ነው እንዴ? በጣም የምትደግፉት ሲያርሰበን ደጋፊው አይደለሁም። እኔ የሊዮኔል ሜሲ ደጋፊ ነኝ። ሲያርሰበንም በጣም ነው የምወደው፣ ግን ከሊዮኔል ሜሲ ግን አይበልጥም። ግን ምንድነው እየተፈጠረ ያለው? በቃ ክርስቲያኖ ሮናልዶ የሚገርም ጎል አገባ ምናምን ኬዝ ነው እንዴ? ሰው አይተናል እኮ እኛም አይተን ያደርነው ገርሞኝ ነው፣ የምሬን ነው። ኢንስታ ላይ ትመጣለህ፣ ቲክቶክ ላይ ትመጣለህ፣ ኤፍቢ ላይ ትመጣለህ፣ እንዳለ ጀማው እንዴ ምንም ኢምፐርስ የሚያደርግ የሆነ የሚገርም አይደለም እኮ ዛስ ማች ይሄ የሚደንቅ የሚያሰኝ አይደለም። ሲያርሰው እንደዛ ሲገናበጥ ሲሯራት በቃ ስንት ይሆን የነበረ ተጫዋች ነው። ምንድነው የቆመ ኳስ ነው፣ ፔናልቲ ነው ያገባው። ምን ብታካብዱ የክርስቲያኖ ደጋፊ አታካብዱ። በቃ ልጁ ከዚህ በላይ ነበር እኮ ክርስቲያኖ ትልቅ በጣም የሚገርም ተጫዋች ነበር አይደል እንዴ? እቺን አገባ ምንድነው ድንቅ በቃ ገባ እንደዚህ ዓለማችን አያስብልም። ዳስና ቢግ ዲል ብሮ ሂዝ ክርስቲያኖ ሮናልዶ እና ልላችሁ የምፈልገው በቃ አጓጉል የሱ አድናቂ ነን የምትሉ ሰዎች ትክክል አይደለም። እኔ የአርሰናል ከማንቸስተር ደጋፊዎች ጋር እንደሚጣሉት አይነት አይደለም፣ ግን ከሜዳ ውጪ ልካውን ከ16 ውጪ እንዳገባ የሆነ በቃ የሚገርም ሆነ ተቀልብሶ እንዳገባት ያነስ ኳስ በቃ እንዴት ብዬ ልንገራችሁ ዳርማጮቼ፣ ከባድ ጎል የገባ አይነት ነው የመሰለውና ቢያገባ እኔ ትኩረቴም አይኔም እሱ ላይ ነበር። እንግዲህ ሊታይ የሚችል ተጫዋች ትላንትና እሱና ሉካ ሞድሪች ነበሩ። ስለዚህ ሌላ ሰው የለም። በተለይ ሲያርሰበን አይደል ግን የሚጋነን አይደለም። ሲያርሰበን ትላንት እንቅስቃሴ አልነበረም። ሲቀጥል የሆነች የተተፋች ያመለጠች ኳስ እንኳን ለማግባት በበፊት አቅም ቢሆን ኖሮ ክርስቲያኖ አይደለም ኳስ መጥቶለት አምጥቶ የሚያገባ አይነት ተጫዋች ነው አይደል እንዴ? ስለዚህ አሁን መተማመን ያለብን ይመስለኛል። አብዛኛው የክርስቲያኖ ሮናልዶ ኳስ የተሰጣቸው ስፔሻሊ ከመሃል አካባቢ ከግራ በኩል አካባቢ ኳስ ሲሰጡ አይታችኋል። ማታ በደንብ ያያችሁ ይሄን ታስታውሳላችሁ። ሲሰጠው 4 ነው 5 ኳስ በደንብ ማስታወሶ ልንገራችሁ። የምሬ ነው፣ በጣም እያየሁት ነበር ነው የምላችሁ። እምወደው ተጫዋች ነው በነገራችን ላይ። ግን ምንድነው ከእድሜ መግፋት ጋር በተያያዘ የመጨረሻ ጨዋታ እንደመሆኑ ብዙ ነገር አለ ትኩረት እንድታደርጉ የሚያደርጋችኋል። ሲያር ኳስ ይቀበላል፣ ዘን ወደ ተቀበለበት ዳይሬክሽን ይመለሳል። ወይ ኳስ ይቀበላል ወይ ደግሞ 50-60 ዲግሪ ያዞራል። ዩሲ ክርስቲያኖ ሮናልዶ በፊት ኳስ ተቀበለ ማለት ሳይቀበልም ኢቭን የሚዞርበት ጊዜ አለ። ዩሲ አሁን በጣም ማለት ነው እንዴት ብዬ ላስረዳው ይገባችኋል? የማወራው ነገር በቃ ይሰጣል። ከአንዳንድ ኢቭን ስቶፕ እንኳን አያደርግም። ስቶፕ ማድረግ ከብዶታል አለ እንዳያልኩ። እሺ እንተማመን፣ ግድ የላችሁ። ያያችሁ በምን ሳይድ እንዳያችሁት እናንተ ታውቃላችሁ። ይቀበላል፣ ይሰጣል። ዛሶል ከዛ ተቀብሎ ከሰጠ በኋላ የሚያረጋትን ነገር ተመልከቱ። ዞር ብሎ ከፍ ይላል፣ 4-5 ስቴፕ ከፍ ይላል። አንዱ ለሶ ብቻ ፊት ለፊቱ ያስቀራል። just is waiting for goal። ምንም አልዋሸው። ለምሳሌ በሱ እድሜ ያለውን ሉካ ሞድሪችን ተመልከቱ። 2 ቁጥር ጋር ይላል፣ እዛ 5 ቁጥር ጋር ይላል፣ መልሶ 7 ቁጥር ጋር ይዘላል፣ 10 ቁጥር ጋር ይላል። አይታችሁታል አይደል? አንደሳን አደረጋችሁ። ስለዚህ ምንድነው የምታካብሩት ነው የክርስቲያኖ ሮናልዶ ደጋፊዎች። ምንም እኮ አላደረገም። ሆነስ ሁለት የተተፉ ኳሶች ሞክሮ ማግባት ይችል ነበር even if he can፣ ግን አላደረገም። በቃ ሰውየው በቃ የሚገርም ስራ ሰርቷል። በእድሜ ዘመኑ ይበቃዋል ማለት ነው። አሁን እኔ እንደኔ ሰርቷል። በቃ የትላንቱ ሁሉ ሲወራለት ሲነገርለት ይኖራል። 1000 ሊደርስ ምናምን የቀረው ተጫዋች ነው እንግዲህ በጎል ብዛት። ትላንት ግን አልነበረም። ምን አይታችሁ ነው እናንተ? የተለየ ኳስ አይታችሁ ነበር? ምንድነው ነገሩንና አስረዱን። እኛም ያላየው ነገር ካለ ያመለጠን ነገር ካለ ምናምን ኔትወርክ እምቢ ብሎን ምናምን ያመለጠን ካለ ነገሩንና አስረዱን። የሚገራርሙ ተጫዋቾች ነበሩ። በርግጥ በቃ እዛ እንደ ፌንጣም ይዘሉ ነበሩ። ሲያራ አልነበረም ትላንትና። ፔናልቲ እንኳንም አገባና ጸደቀ። በዛ ልክ ሄደልን እንጂ ሌላ ሰው ይመቷል ብዬ ስጨነቅ ነበር። ምክንያቱም እቺን ካላገባ ሲያር ሌላ ጎል እየከበደው ስለመጣ እንደሚከፋቸው አውቃለሁ። እኔ ስለ ሊዮኔል ሜሲ ይሄ ነው ብለህ በአንድ ጨዋታ ብገመግመው ምንም አይደብረኝ። በቃ እነሱ የዓለማችን ድምቀት ናቸው። ገንዘባቸውን በትሪሊየን ያትማሉ። እኔ እናንተ እዚህ ጋር እናወራለን፣ እንነጋገራለን። ስለዚህ መቀየም አያስፈልግም ነው ዩሲ
ቴንክ ዩ በቃ እድሜን መቀበል ማመን አለ። የሲያር7 ደጋፊዎችም ይሄን ነው የሊዮኔል ሜሲ ደጋፊዎችም ይሄን እንመን። እድሜ እንደ ድሪብል አያደርግም ሊዮኔል ሜሲ አሁን እንደሳለ መቼም ቢሆን ክርስቲያኖ ሮናልዶ ከሜሲ ጋር አይወዳደርም። ይሄ ግልጽ ነው። ሪያሊቲው ግን እድሜ እየገፋ ሲመጣ ሰው እየደከመ ይመጣል። ስለዚህ ክርስቲያኖ we respect you we love you ምናልባት የመጨረሻው የውድድር ዘመኑ አመቱ ሊሆን ይችላል እና ሉካ ሞድሪች የክሮኤሺያው ምርጥ ሚድፊልደር የዓለማችን ምርጥ ሚድፊልደር የመጨረሻ ጊዜያቸው ነው። ዓለማችን ሌላ ያሳያችሁት ቆንጆ እናንተን በማያት ተዝናንተን ብዙ ኳሰኞች እናንተን አይተው ኳሰኛ ሆኗል። ዓለም ያመሰግናቸዋል። ሌላኛው ሁለተኛው መረጃ የኦፍሳይድ ጉዳይ አሁንም አልመጣችልም። የክሮኤሺያ ኦፍሳይድ የተባለችው ጉዳይ አሁንም አልመጣልኝ። ምንድነው ነገሩ? እስኪ አስረዱኝ። የኳስ ደጋፊዎች ንጹህ እንሁን፣ ልቦናችንን ንጹህ እናርጎና ሐሳብ አስተያየታችሁን ጻፍ አድርጉበት። እሺ ምን ልክ ነው? ይሹራ ባዛ እርግጠኞች ናችሁ? እስኪ ታይ ነገር ፊፋ ምንድነው ያደረገ ያለው? ብዙ ነገሮች አሁን ወደ ምርምር እየገቡ ነው። ብዙ ነገር ከ48 አርጎታል ጨዋታውን ከ48 በኋላ በየደቂቃው 25 ደቂቃ አርጎታል። ይሄን ማራዶና ተናግሮ ነበር። 25 ይከፋፍሉታል ብሎ ነበር። ይሄው አሁን ሆነ። ምንድነው እየሆነ ያለው? ሁሉ ነገር ወደ ምን እያመራ ነው? እስኪ አጋሩኝ ሐሳብ እንስማ። በቀጣይ ቪዲዮ እስከንገናኝ ቪዲዮን ላይክ ሼር አድርጉ።